ሳሚ ልትሄድ ነው እንዴ? አዎ ሂድ ብለሽኝ የለ እንዳትሄድ ብለስ ማለት አንቺ ስታስቢው ሂድ ስትይኝ የሚሄድ እና ስትይኝ የምመጣ አሻንጉሊት ነው እንደመስልሽ? ለአንቺ እኮ እኔ ተራ ሰው ነኝ አይደል? ተራ ሰው ነኝ። እንደዛ ነው አይደል ያልሽ? ቢገባሽ ፍቅርም ብዬ እንጂ እኔ ክብሬን በጣም አብዝቼ የምወድ ሰው ነኝ። ግን አንቺ አይገባሽም። ለማንኛውም አመሰግናለሁ እውነቱን ስለነገርሽኝ። አሁን ልሄድ ነው። ግን ደግሞ ለምን እንዳስቆምሽኝ አልነገርሽኝም ማለት። አይ ይቅርታ አልጠይቅህ ነበር። ለምን ተወሱንም በቃ አለችው። እሺ አመሰግናለሁ ብሏት ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩና ሚዲያ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። አደራ ድራማ ክፍል 87 ዛሬ ይዤላችሁ መጥቻለሁ። እንግዲህ በምታዩት መልኩ ብሌን ተወዛግባለች። እውነቱን ለመናገር አንድ ጊዜ ከዳግም ጋር መሆን ትፈልጋለች፣ አንድ ጊዜ ደግሞ ከሳሚ ጋር መሆን ትፈልጋለች። የሳሚ ወንዳ ወንድነትና እውነተኛ ፍቅሩ ይታያታል። ሌላ ጊዜ ደግሞ ዳግምን ታዝንለታለችም ትወደዋለችም። ብቻ በተደበላለቀ ስሜት ውስጡና ተወዘጋግባለች። እሷም እውነቱን ለመናገር እና ዳግም አምጥተው ባሳያት ፎቶ ደግሞ ልቧ በጣም ነው የተሰበረው። በጣም ተናዳለች እና ምንም ነገር ሳታጣራ እሱንም ሳትጠይቀው ሂዳ ልኩን ነግራ ከዚህ ቤት እንድትሄድ ብላ ስለነበረ ሳሚን በጣም አዝኖባታል እውነት ለመናገር እና በቃ የመጨረሻው ቆርጦ ወጥቶ ሊሄድ ነበረ። ግን ደግሞ ሰላም ዛሬ ወጥታ አትሄድም ብላ አስቆመዋለች፣ ለዛሬው ማለት ነው። ከዛ በኋላ እንግዲህ ብሌን በጣም ተናዳ ነበር። ማለትም ገነት ወይዘሮ ሰላም ተናግራ ስለነበር በጣም አዝና ተናዳ ነበር እና በዛ ላይ እንግዲህ ጆን በቢላዋ ይዞ አስፈራርቷት እንደነበረ የምታስታውሱት ነው፣ ባለፈው ክፍል ማለት ነው። ያንን ቢላዋ ይዛ ቀጥ ብላ ክፍሉ ድረስ ሂዳ ይሄን ቢላዋ ግርስር ወጥላ ወይም ግርስር የተገኘው ያለ ምክንያት አይደለም። ስለ ወፏም ታሪክ ለእኔ አብራርተህ የነገርከኝ ለምን አስፈለገ? እኔ ልትገለኝ ነበር? ልትገለኝ ነው የመጣኸው? አንተ የእውነትም የበኃይሉ ልጅ አይደለም። የሆነ ተንኮል ይዘህ ነው የመጣኸው። የሆነ ተልኮ አለ። ምንድን ነው የምትፈልገው? ልትገለኝ ነው? ይሄው ግደላይ ቢላዋው ብላ ቢላዋውን ይዛ ሄዳ ነበርና ከዛ አሁን ውጭ ከክፍሌ መስመርሽን አልፈሻል ምናምን እያላት ስለነበር አይ እንደዛ ከሆነ ለእትዬ እነግራታለሁ። እትዬ ብላ ስትጣራ ሳሚና ወይዘሮ ሰላም ሶፋ ላይ ስለነበሩ ቶሎ ሄዱ ማለት ነው። እንግዲህ ሂደው ሚስጥሩንም ሳትነግራቸው ቃል ደውላ ስለነበር ሀሳባቸው በዛ ተይዞ ተቋረጠ ማለት ነው። እንግዲህ ከዛ ስትወጣም እንግዲህ ብሌን ሰላም በብሌን በጣም ተናዳ ነበረ። ይህንን ነገር እንግዲህ ጆን ተጠቀመበትና ዛሬ በምንም ሁኔታ ብሌን ልትፋታኝ አትችልም። ይሄንን ሀሳብ በጭራሽ አትረሳውም። ሲያዋት ሞኝ ትመስላለች እንጂ በጣም በልጣ ነገር ናት። ስለዚህ እርግቤን ቀስ አድርጌ ወደ ራሴ ወጥመድ ማስገባት አለብኝ ብሎ አሰበና ቀጥ ብሎ ሂዶ እንግዲህ ወይዘሮ ሰላም ጋር። ወይዘሮ ሰላም ደግሞ በባህሪዋ ነገሮችን አታመዛዝንም። ወደኋላ ወደፊት ሳትል አንድ ወደፊት አንድ ኋላ ሳትል ነው በአንድ ጊዜ ሂዳ የምትፈልገውን የምትናገረው ማለት ነው። እናም ቀጥ ብሎ ቢላዋውን ይዞ ሂዶ ይሄን ቢላዋ ይዛ መታ አንተ ነፍሰ ገዳይ ነህ፣ አባትህም ዘራችሁ በሙሉ ነፍሰ ገዳይ ነው። ስለዚህ እዚህ ቤት የመጣው ልትገለን ነው ብላ አስፈራርታኛለች። ስለዚህ ሁሌ እየተጠረጠርኩ እዚህ ቤት መኖር አልፈልግም። አንቺ ግን እስከ መቼ ነው እኔ መጠርጠርሽን ማታቆሚው? ሁሌ ይቅርታ ትይኛለሽ። በቃ እኔ መሄድ እፈልጋለሁ አላት። እኔ በጭራሽ አልጠረጠርኩም። ማን ነው እንዲህ አለህ አለችው። መቼም ሰራተኛሽ ከአንቺ ያገኘችው ነው እንጂ ዝም ብላ አትልም ብዬ ነው አላት። በጭራሽ ነው ያላልኳትም ብላ እንግዲህ ሰላም በጣም ደንግጣ ይቅርታ ጠየቀችው እና እሱን ቀጥ ብላ ብሌን ጋር ሄዳ ብሌንን በጥፊ እስከ መምታት ድረስ ደርሳለች። ብሌን በዚህ ሁሉም ተናዳ ስለነበረ ምንም ማድረግ አልቻለም። ወደ ዳግም ስትሄድ ደግሞ እንደ አጋጣሚ ሆኖ ዳግም ደግሞ የአባቱ ሞት በተፈጥሮ የሞተ ነበር የመሰለው እንጂ ሰው እንደገደለው አያውቅም ነበረ። እንግዲህ ገነት ማለትም እናቱ ለጓደኛዋ ለፀሐይ ስታወራ በድንገት ጆሮ ገባ ሰው እንደገደለው። እናም እናቱን አፋጦ ጠይቃት
ከልጅነቴ ጀምሮ አባት ሞቷል እንጂ ሰው ገደለው አላልሽኝም። የአባቴ ገዳይ ማን ነው? ንገሪኝ እናቴ፣ የእውነት የምትወጂ ከሆነ ንገሪኝ አላት። እሷም ድጋሚ አንተን ማጣት አልፈልግም፣ እባክህ ልጅ አታስጨንቀኝ፣ እንዴ እናት ተረዳይ ብላ ለመነችው። ይቅርታ ጠይቋታል። ግን ደግሞ እንዳላመናትን ነግሯት ከቤት ወጥቶ መጥቶ ነበርና ቃል ደግሞ እሱን ተከትላ መታ ነበረ። እናም ክፍሉ ማለትም ዳግም ክፍል ተከትላው ገብታ እጁን ይዛ እያወሩ ነበርና ቃል ብሌን ደግሞ ያንን በአጋጣሚ በበሩ እያየች ነበርና ስለምን እንደሚያወሩ አታውቅም፣ እንዴት ተፈጠረ አታውቅም። ግን ደግሞ ቃል የዳግምን እጅ ይዛ ዳግም ደግሞ አይኗን እያየ ዳግም የሚያወራው በንዴት ነው ማለት ነው። የአባቱ ገዳይ ማን ሊሆን ይችላል? እንዴትስ አልነገረችኝ? እስከ ዛሬ ድረስ እንዴት አባቴን ሰው እንደገደለው አልነገረችኝም እያለ እየተብሰለሰለ ነበር በእናቱ እንጂ ለቃል ምንም አይነት ስሜት ኑሮት አልነበረም። እንግዲህ ብሌን ደግሞ ከውጭ ሆና ስለሆነ የምታየው ምናልባት የሆነ ጥሩ ነገር እያወሩ ፍቅር እየተጫወቱ መስሏታልና በጣም ተናዳ በቀናት መንፈስ ነው ዝውር ስትል እንዳጋጣሚ ደግሞ ሳሚ ከቤት ሲወጣ ከዋናው ቤት ፊት ለፊት ተያዩ። ምልስ ብሎ ሊገባ ሲል ሳሚ አለችው። ከዛ ቆመ። ምን ፈልገሽ ነው ሲላት ነው እንግዲህ ለምን ዋሸኸኝ አለችው። ምንድን ነው የዋሸሁሽ አላት። መጀመሪያ ልትሄድ ነው አለችው። አዎ ልሄድ ነው አላት። ሄድ ብለሽኝ የለ? አዎ ልሄድ ነው አላት። ቆይ ግን ቅርብ ልህስ አለችው። አንቺ ስታስቢው ሄድ ስትይኝ የሚሄድ እና ስትይኝ የምመጣ አሻንጉሊት ነው አይደለም የሚመስልሽ? እኔ እኮ ፍቅር ብዬ እንጂ ክብሬን ከማንም እና ከምንም በላይ አስበልጬ የምወድ ሰው ነኝ። በደንብ ታውቂያለሽ። ይሄንንም ግን ፍቅር ብዬ ነበር። አንቺ ግን ይሄ የሚገባሽ አይደለሽም። ስለዚህ የሚገባኝን ነግረሽኛል፣ አመሰግናለሁ። ትክክለኛ ማንነትሽንም አሳይተሽኛል። ስለዚህ አንቺ ፍቅር የሚገባሽም ስላልሆንሽ እኔ ደግሞ መሄድ ስላለብኝ አዎ ልሄድ ነው አላት። እሺ አለች። ግን ደግሞ ለምን እንዳስቆምሽኝ አልነገርሽኝ? ለምን ነበር ያስቆምሽኝ አላት። ያው ይቅርታ አልጠይቀ ነበር ተወው እሱንም ብቻ አለችው። ለምን አላት። ተወው በቃ አለችው። እኮ ለምን? አይ በቃ ከንግግር ምን ያህል እንደሰበርኩህና እንደጎዳሁ ተረድቻለሁ። አውቅም ሳላውቅም ስትል አውቀሽ ነው ያደረግሽው ማለት ነው አላት። ከዛ ምንም መልስ አልሰጠችም። እሱ በጣም ተናዶ አንቺ በጣም ከባድ ሰው ነሽ፣ በጣም ክፉ ሰው ነሽ፣ እንደዛ አልጠበቅኩም ነበር ምናምን ብሎ ተናገራት። ሳሚን በጣም ዛሬ የምር የልቡን የተናገረው እስካሁን ስለሚያፈቅራትም ስለሚያከብራትም ምንም አይነት ቃላት ከአፉ ወጥቶ መጥፎ ቃላት ብሌንን ተናግሯት አያውቅም ነበርና ልክ ልኳን ነገራት። የፈለግከውን ብትል ይገባሃል፣ አንተ ትክክል ነህ አለችው። እሷም በመጨረሻም ሊሄድ ሲል ለምን ዋሸኸኝ አለችው። መለስ አለና ምንድን ነው የዋሸሁሽ አላት። እኮ እኔ አንቺን ዋሸሁሽ? እሺ ምንድን ነው የዋሸሁሽ አላት። እሷም ልጅህንና ሚስትህን ብላ የመጨረሻ ቃሏን አወጣች ማለት ነው። ያኔ እንግዲህ በጣም ደነገጠ እሱም እና ግራ በተጋባ ሁኔታ ቆሞ አይኗን እያያት ነበር። ሌላ በኩል ደግሞ ዳግምና ቃል ዳግም እኔን የሚወደኝ ማለት እናትህ እኮ ስለምትወድህ ነው፣ አንተን ለመጠበቅ ነው እውነቱን ያልነገረችህ፣ በእናትህ አትፍረድ አለችው። እናቴ ስለሆነ ልክ ልኮን ትችላለች፣ ግን ደግሞ እኔን የእውነት የምትወደኝ ከሆነ እኔን የሚወደኝ ሰው እውነቱን መናገር አለበት፣ እውነቱን የነገረኝ ነው ለእኔ ወዳጅ አላት። ያኔ የሳሚ ልጅ ብላ የነገረችው ውሸቷን እንደው ስታስታውስ በጣም ደነገጠችና ዳግም የኔ ፍቅር እባክህ ተረዳኝ፣ አንድ ነገር ዋሽቻለሁ አለችው። ምንድን ነው እሱ? ስለ አባቴ ነው? ስለ አባቴ ታውቂያለሽ አላት። እሱ የጠበቀው የአባቱም ገዳይ እከሌ ነው ብላ እንደምትነግረው ነበረ። አይ አይደለም ማለቴ ስለ ሳሚ አለችው። ስለ ሳሚ ምን አላት። ስለ ሳሚ የእሱ ልጅ አይደለም፣ ልጁ ነው ያልኩህ በስተት ነው አለችው። ማለት ሲላት ማለት ሳሚ ፍቅረኛ ነበረችው፣ በጣም ነበር የሚወዳት፣ ግን ደግሞ ከጓደኛው እንደወለደች ነገረችው። ማለትም ያንተ ልጅ ነው ብላ የጓደኛውን ልጅ ስትለው በጣም ልቡን ሰበረችው። ከዛ በኋላ ሴትም አይቀርብም፣ ሴትም አምኖ አያውቅም። ለዛም ነበር ብሌንም ምን ያህል ቢወዳት ነው ብዬ እስከምገረም ድረስ። ምክንያቱም ከእሷ በፊት ሌላ ሰው ቀርቦ አያውቅም፣ ማንንም አያፈቅርም ነበር እና ግን ደግሞ ያው እሱም ለበደለኝ እኔ በቃል ሆነልኝ፣ ለአንተም ደግሞ ያው ብሌን ወደ አንተ የምታመጣ በሌላ አማራጭ ስለሌለኝ እኔ የዋሸሁ
ይቅርታ የኔ ፍቅር እንዳታዝንብኝ እባክህ፣ አስፈላጊ ከሆነ እኔ ራሴ ሄጄ አሁን ብሌንን እኔ ነኝ እንደዚህ በላይ ያልኩት ብዬ እልልሃለሁ፣ እባክህ ይቅር በለኝ እንዳትቀየመኝ ብላ ለብሌን ልትናገር ስትሄድ አይ በቃ ተይ ብሎ እጇን ይዞ ያስቀራል። ምክንያቱም በውሸትም ቢሆን መጣላታቸው ጥሩ ነው። ስለዚህ በቃ ታያቸው ለጊዜውም ቢሆን ይጣሉ ብሎ ፈቀደላቸው ማለት ነው። እነሱ ደግሞ ብሌን እንግዲህ እውነቱን ነግረዋለች። ሳሚ ምን ይላት ይሆን? እውነቱን ያስረዳት ይሆን? ምን ይፈጠር ይሆን? በሚቀጥለው ክፍለ ጊዜ ይዤላችሁ መጣ ይሆናል። ለዛሬ ግን በዚሁ አበቃ። ሰላማችሁ ይብዛ።